ሰላም የተከበራችሁና የተወደዳችሁ ከሀገር ውስጥ እስከ ባህር ማዶ የምትገኙ የዜና ግሎባል ተከታታዮቻችን እንደምናላችሁልን። ከዜና ግሎባል ለሰዓቱ የመረጥናቸውን የተለያዩ ዜናዎችን ወደ እናንተ እናስደምጣለን። በቅድሚያ አጫጭሮቹን እነሆ። መንግስት ያቀረበውን የቅሬታ ሰነድ አንፈርምም ያሉ ተከሳሾች እነማን እንደሆኑ የሚያመለክት የስም ዝርዝር ይፋ ወጥቷል። የቀድሞ የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያለው፣ ዶክተር ወንዶሰን አሰፋ፣ ዶክተር ሲሳይ አውግቸው፣ መምህርት መስከረም አበራ፣ ጋዜጠኛ ዳዊት በጋሻው፣ ጎበዜ ሲሳይ፣ ገነት አስማማውን ጨምሮ ወደ 30 የሚደርሱ ታራሚዎች ስለመሆናቸውም ተሰምቷል። ዝርዝሩን ወደ እናንተ እናደርሳለን። በሌላ መረጃችን ደግሞ ለዘመናት ኢትዮጵያውያንን ሲያጨቃጭቅ የነበረው አንቀጽ 39ን በሚመለከትም አዲስ ነገር ዛሬ ከሀገራዊ ምክክር ኮሚሽኑ በኩል ተሰምቷል። በአንቀጽ 39 ላይ ከስምምነት ተደርሷልም ነው እየተባለ የሚገኘው፣ እንነግራችኋለን። በተያያዘ ዜና ደግሞ አብን ሀገራዊ ምክክሩ ሊወጣ እንደሚችልም እያስጠነቀቀን የሚገኘው ይህም ሌላኛው መረጃችን ነው። የተከበራችሁ የዜና ግሎባል ኒውስ ተከታታዮቻችን፣ በሌላ መረጃችን ደግሞ ከዩቲዩብ ገቢ ለማግኘት የሚጠይቀው መስፈርት ከ2 እጥፍ በላይ ስለማደጉም ተሰምቷል። ስለዚህም ጉዳይ እንነግራችኋለን። ቻናሉን ላይክ እና ሼር እንደዚሁም አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እኛ በዚሁ ወደ መረጃችን እናልፋለን። መንግስት ያቀረበውን የይቅርታ ሰነድ አንፈርምም ያሉ ተከሳሾች እነማን እንደሆኑ የሚያመለክት የስም ዝርዝር ወጥቷል። በዚህ ዝርዝር ውስጥ እንግዲህ በዋናነት የቀድሞ የአማራ ክልል ምክር ቤት አባል አቶ ዮሐንስ ቧያለው፣ ዶክተር ወንዶሰን አሰፋ፣ ዶክተር ሲሳይ አውግቸው፣ መምህርት መስከረም አበራ፣ ጋዜጠኛ ዳዊት በጋሻው፣ ጋዜጠኛ ጎበዜ ሲሳይ፣ ጋዜጠኛ ገነት አስማማውና እንደዚሁም ወደ 30 የሚጠጉ እስረኞችም ይገኙበታል ነው የተባለው። እነዚህ ተከሳሾች እንግዲህ ክሳቸው ይቋረጥ ዘንድ ቅድመ ሁኔታም ተቀምጦላቸዋል ተብሏል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ከመንግስት ጋር በጀመረው ውይይት በመጨረሻ ፈርሙ የተባሉት ተከታዮቹን ነጥቦች ያካተተ ሰነድ ስለመሆኑም ነው እየተነገረ የሚገኘው። ከነዚህ መካከል እንግዲህ በአማራ ክልል ለተፈጠረው ቀውስ ኃላፊነቱ ውሰዱ፣ በአማራ ክልል በተፈጠረው ቀውስ ለሞቱ ሰዎች፣ ለቆሰሉ ሰዎች እኛ ፈጽመናል ብላችሁም እመኑ የሚሉት ይገኙበታል። እንደዚሁም ደግሞ ለወደመው በቢሊዮን የሚገመት ንብረትም ኃላፊነት ውሰዱ የሚሉ ነጥቦች ይገኙበታል። በተመሳሳይም ሀገሪቱ በአማራ ትውፊቶችና እሳቤ ካልተመራች ማለታችሁን ወንጀል ነው በሉ፣ ያለ አግባብ የተወሰዱ የአማራ ርስቶችም መመለስ አለባቸው ስለማለታቸውና ይህም እንግዲህ ወንጀል መሆኑን እንዲያምኑ በቅድመ ሁኔታ እንደቀረበላቸውም ተሰምቷል። ይህንን ተከትሎ ታዲያ ተከሳሾቹ በሰጡት ምላሽ እኛ ወንጀለኛ ነን ብለን አንፈርምም፣ በህግም በሞራልም በታሪክም ተቀባይነት የለውም ሲሉም ነው ማብራሪያቸውን የሰጡት። አክለውም እንግዲህ የአማራ ህዝብ ጥያቄዎችም ህጋዊ ናቸው ብለው እንደሚያምኑ በመግለጽም የ60 ሚሊዮን ህዝብ መልካም እሴት ወንጀል ነው ብለን እውቅና አንሰጥም፣ ወንጀልም አይደለም፣ በህገ መንግስትና በዓለም አቀፍ ህጎችም ነፃ ሆኖ የመኖር መብታችንን ፈቅደን አሳልፈን አንሰጥም፣ አንተውም፣ በህግም የተከለከልነውን ራስን መከላከልና ራሳችንን ወንጀለኛ አናደርግም ሲሉ ምላሽ መስጠታቸውንም መመልከት ተችሏል። ሙሉ መረጃው ከአዲስ ማለዳ የተወሰደ ነው። የተከበራችሁ የዜና ግሎባል ተከታታዮቻችን፣ በሌላ መረጃዎቻችን ደግሞ አብን ከሀገራዊ ምክክሩ ሊወጣ እንደሚችል እያስጠነቀቀ ነው የሚገኘው። የአማራ ብሔራዊ ንቅናቄ አብን በኢትዮጵያ ሀገራዊ ምክክር ኮሚሽን ሂደት ላይ ከፍተኛ ስጋት እንዳለው ገልጾ አፋጣኝ ማስተካከያ ካልተደረገ በስተቀር ከምክክሩ ሊወጣ እንደሚችል አስጠንቅቋል። ፓርቲው ለኮሚሽኑ ባለስልጣን አቤቱታ በሂደቱ ላይ አካታችነት፣ ገለልተኝነትና ታማኒነት መጉደሉንም ጠቅሷል። በተለይም ደግሞ ያልተመጣጠነም የተሳታፊዎች ስብጥር፣ የመንግስትና የብልጽግና አመራሮች ያልተገባ ተጽዕኖ፣ የባለሙያዎች ፓናል ገለልተኝነት ማጣት፣ እንደዚሁም ደግሞ የአዲስ አበባን ጉዳይ በተደራጀ የቁጥር ብልጫ ለመወሰን የሚደረጉ እንቅስቃሴዎችን ተቃውሟል አብን። በመሆኑም አብን አዳዲስ ተሳታፊዎችን መጨመር በአስቸኳይ እንዲቆም፣ በገለልተኛ አካል የሂደት ኦዲት እንዲደረግና በአዲስ አበባ አጀንዳ ላይ የሚደረገው ውይይትም እንዲቆም ጠይቋል። ኮሚሽኑ ጥያቄዎቹን ችላ ብሎ ወደ ቀጣይ ምዕራፍ የሚሸጋገር ከሆነ ግን ከምክክሩ የመውጣት እርምጃ እንደሚወስድም አሳስቧል። ዜናዎቻችን ሲቀጥሉ ከዩቲዩብ ገቢ ለማግኘት የሚጠየቀው መስፈርት በ2 እጥፍ እንዳደገ ተሰምቷል። ዩቲዩብ አዲስ ይዘት የሚፈጥሩ አካላትን ከማስታወቂያና ከዩቲዩብ ፕሪሚየር ገቢ ማግኘት የሚጀምሩበትን የዩቲዩብ ፓርትነር ፕሮግራም መስፈርት በ2 እጥፍ ማሳደጉንም አስታውቋል። እንደ አውሮፓውያን አቆጣጠር ፌብሩዋሪ 1 2023
7 ጀምሮ ተግባራዊ ይደረጋል በተባለው በዚህ አዲስ መመሪያ መሰረት የዩቲዩብ ይዘት ፈጣሪዎች በዩቲዩብ ፓርትነር ፕሮግራም ተቀብለው ገቢ ማግኘት ለመጀመር የሚከተሉትን ቅድመ ሁኔታዎች ማሟላት ይኖርባቸዋል ሲልም ነው ያስቀመጠው። ከነዚህ መካከል በመደበኛ ረጃጅም ቪዲዮዎች ላለፉት 12 ወራት 8000 የታዩ ሰዓታት ዎች አወርስ ማሟላት አለባቸው። ይህም ቀደም ሲል ከነበረው 4000 ሰዓታት በሁለት እጥፍ ያደገ ስለመሆኑም ተገልጿል። በአጭር ቪዲዮዎች ሾርት ቪዲዮዎች በኩል ደግሞ ማመልከት የሚፈልጉ ባለፉት 90 ቀናት ውስጥ 20 ሚሊዮን የታዩ እይታዎች ማካተት ይኖርባቸዋል። ይህም ከዚህ ቀደም ከነበረው 10 ሚሊዮን እይታ በሁለት እጥፍ ጨምሯል የተባለው። የ1000 ተከታዮች መስፈርት ላይ ግን እስካሁን የተባለ ነገር የለም፣ አልተለወጠም ማለት ነው። ይህ ለውጥ ከፈረንጆቹ 2018 ወዲህ በዩቲዩብ የገቢ አስተዳደር ደንብ ላይ የተደረገ ትልቁ ማሻሻያ ነው ተብሎለታል። በተጨማሪም ቀደም ሲል በፕሮግራም ውስጥ ያሉ የአጫጭር ፈጣሪዎች የገቢ ክፍያቸውን ለማስቀጠል በየ90 ቀናት ውስጥ 10 ሚሊዮን እይታዎችን ጠብቀው መቀጠል እንዳለባቸውም ተገልጿል። ዜናዎቻችን እንደቀጠሉ ናቸው። በዚሁ ወደ ሌላኛው መረጃችን ስናልፍ ደግሞ በአንቀጽ 39 ላይ ከስምምነት ስለመደረሱም ተሰምቷል። የብሔራዊ ምክክር ኮሚሽን የተደረሱ ስምምነቶችና ያልተቋጩ 3 ነጥቦች በማለትም ዛሬ ይፋ አድርጓል። እነዚህን ዋና ዋና ጉዳዮችም በመንግስት አደረጃጀትና ቅርጽ አጀንዳ ከተነሱ 53 ጉዳዮች ውስጥ በ50ዎቹ ላይ ስምምነት የተደረሰ ሲሆን 3 አከራካሪ ነጥቦች ግን ለአስማሚ ኮሚቴና ለድምፅ ውሳኔ አልፈዋል። ብሔርን መሰረት ያደረገው የክልል አወቃቀር ይቀጥል በሚለው የ500 ቡድን የሀገራዊ ምክክር ተመካካሪዎች ተስማምተዋልም ነው እየተባለ የሚገኘው። አንቀጽ 39 እስከ መገንጠልና ያልተገደበ የሚሉት ድንጋጌዎች እንዲሰረዝም ከስምምነት ላይ ተደርሷል የተባለው። አገሪቱ የምትከተለው የመንግስት ስርዓት ምን ይሁን ለሚለው ተመካካሪዎች ኢትዮጵያ በፕሬዝደንት ትመራ በሚለው ላይ ሙሉ ለሙሉ ተስማምተዋልም ተብሏል። ፕሬዝዳንቱ ከየት ይመረጥ፣ ስርዓቱ ፓርላመንታዊ ሆኖ ከፓርላማ ይመረጥ ወይም ደግሞ ሙሉ በሙሉ ስርዓቱ ፕሬዝዳንታዊ ሆኖ በህዝብ ቀጥታ ይመረጥ የሚለው ግን ሁሉም አስማሚ አልሆነም። በዚህም በመንግስት አደረጃጀትና ቅርጽ በፖለቲካ ስርዓት ውክልና የምርጫ ስርዓት ስር ሲመክር የሰነበተው ተመካካሪ ቡድን እነዚህ አጀንዳዎች በልዩነት ወደ ቀጣይ ምዕራፍ እንዲተላለፉ ወስኗል። የፌዴሬሽን ምክር ቤት አባላት ውክልና ምን ይምሰል የሚለው ሌላው በልዩነት ያለፈ ንዑስ አጀንዳ ስለመሆኑም ተሰምቷል። የተከበራቸው ዜና ግሎባል ተከታታዮቻችን ለሰዓቱ የመራረጥናቸው መረጃዎቻችን እነዚህ ነበሩ። ቻናሉን ላይክ እና ሸር እንደዚሁም ደግሞ ሰብስክራይብ እያደረጋችሁ አዳዲስ መረጃዎች ይደርሷችሁ ዘንድ አብራችሁ እንድትሆኑ በአክብሮት እንጋብዛለን። እኛ በዚሁ እናበቃለን። ያማረ ምሽት ይሁንላችሁ።